ቀላል ነገር ነው ኤቢ። እንገናኝ ነው የምትለኝ? እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታ ኤቢ ሙች አልዋሸሁሽም። ቴክስት ያደረገችልኝ እልክልሻለሁ። ገዜኔስ በቃ እንዶ መሮኛል። ገዜኔ ሂጂ እያለኝ ነው። ወዴት ነው የምትሄጂ? እኔ እንጃ መሄጃዬን። ገዜ ብቻ ነው ውጭ እያለኝ ነው ከዚህ ቤት እኮ። ወዲያቻ ነው ውጭ የሚልሽ? በፍጹም ያንቺ ነገር ማወቅ የለባትም። በቃ ተቀብሮ ነው መቅረት ያለበት። ናታን እማዬ ብቻ ይቅርታ ታድርግለት እንጂ ስለኔ ጉዳይ አያሳስብም። እሷ ብቻ ይቅርታ ታድርግለት እንጂ እኔ ከዚህ ሀገር ብን ብዬ ነው የምጠፋው። አይናገርም? አዎ አይችልም። አባዬ ድምፅህ ነው መሆኑ። ውሃ ግባ። እሱም አለ፣ አንተም ልትገባ ነው። ማን ነው አለ? ኤቢም አለች። ግባ። ገዜ ተበላ ስላችሁ እንዲህ በቀላሉ አይደለም። ተበላ፣ በቃ ተበላ። ኧረ በለው። ይሄኔ ነው መሸሽ። ዳጣና ኤቢ መጣላት የለባችሁ። እኔም ከእናንተ ጋር እስማማለሁ። እንዴት ናችሁ ውድ የዳጣ ተከታታይ ድራማ ቤተሰቦች? ማን ናችሁ ወይ? ዛሬም ዳጣን አብረን ሪቪው እናደርጋለን። ከዚህ በፊት ዳጣ ሪቪው አድርግልኝ የሚል ኮሜንት በተደጋጋሚ አይቼ ነበረ እና ዛሬ እድል ደርሶኝ እንግዲህ ነገሮች ተመቻችተው አንዱን ድራማ አቋርጬ ወደ ዳጣ መጥቻለሁ። ምንም ማድረግ አይቻልም። ዳጣን አብረን ሪቪው እናደርጋለን። ፈታ ዘና ሽብረቅ እንልበታለን። ወደ ጉዳያችን እንመለስ። ዳጣ ትላንትና አይቼዋለሁኝ። አንደኛ ዳጣ ሪቪው ማድረግ ያልፈለግኩት ሙሉ ድራማውን ላለማየት ስለፈለግኩኝ ነው። ሪከመንድ የሚያደርገኝን ሰው ስላጣሁኝ ነበረ። ግን ትላንት አንድ ድራማ አቋርጬ በቃ እሱ ልጀምር ብዬ ወሰንኩኝ። ዳጣን ጀመርኩ እና ዳጣን አይቼው ነበረ ትላንት እና የሚገርም የቤተሰብ ድራማ ሆኖ የለ እንዴ! ኧረ በለው። ዳጣ ክፍል 1 ሲጀመር ባይዘው ነበርኩ ሪቪው እያደረግኩ ነበርኩ እኔ በወቅቱ ምሳሌን ጀምሬ ስለነበረ ዳጣም ሲጀመር ዳጣንም በዛው ቀጥዬ ነበር የተወሰነ ድረስ እና አሁን ላይ በቃ ሌላ ሌቭል ውስጥ ገብቷል። እንዴ እኔ ያልኩት በቃ እንዴ ሞክሼ መጥቶ ሞክሼ እኔ መጥቼ ያጠፋችሁት ምን ነው ታውቃላችሁ? ኮሜንት ላይ ባለፈው ዳጣን ጀምርልን ዳጣን ስትሉ የነበራችሁ ልጆች ማለት ነው ማድረግ የነበራችሁ ዳጣ ላይ ገዜ የሚባል ሞክሼ መጥቷል በልግባበት ብትሉኝ አይኔ ሳላሽ ነበረ ብገባ። እንዴ ሞክሼን አግኝቼ ኧረ በለው። ለዛ ግን ስነስርዓት ዝም ብለሽ ጠጋቤ ስትበይ ጠጋት ያለሽ እንዴ? ምን ይሽ ነው አንቺ? ጥሩ ልጅ አልነበርሽም? እኔ ገዜን አትንኩብ። ከምሬን ገዜን ሞክሼ ነዋ ሞክሼ ገዜን አትንኩብ። ሌላ ቦታ የፈለጋችሁበት ቦታ ተንዘላዘሉ፣ ግን ገዜን አትንኩብ። እኔ ራሴ ደውዬ ነው የምነግሮሽ። እንዴ ነችና ለዛ አላበዛሽው? እስኪ ልጠይቃችሁ፣ የማን የምትሆን ይመስላችኋል? ለዛ የገዜ ወይስ ደግሞ የአቻምልሽ ለካሴስ እሺ ይሁን አችሁም አቻም ብሉት ብቻ ይሁን። የማን ብትሆን ደስ ይላችኋል? አይ ቲንክ ሁላችሁም አልጠራጠርም የገዜ እንደምትሆን ተስፋ አደርጋለሁ። እኔ ያው የገዜ ትሆናለች 100% የገዜ እንደሚያገባት ነው እኔ የሚሰማኝ፣ እንደዛ ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በትናንትናው ክፍል መጨረሻ ላይ ዳጣና ኤቢ ወደ መጣላቱ ደረጃ ደርሰው ነበረ። ይሄ ነገር ይፈጠራል ወይስ አይፈጠርም የሚል ጥያቄ አብዛኞቻችሁ ጋር መጥቷል። በወቅቱ ወይም ደግሞ አሁን ድራማው የተቋረጡ በጣም ተበሳጭታ ስለነበረ ኤቢ ልትጋጭ ትችላለች ወይም ደግሞ ልትናገራት ትችላለች። ነገር ግን እኔ ሲመስለኝ የሆነ ዝም ብላ ነገሮችን በራሷ መንገድ የምታደርግ ይመስለኛል። የሆነ በቃ ጸጥ ብላ ነገሮችን ለማስተካከል የምትሞክር ይመስለኛል። ምንም አላጠፋችም ዳጣ ምንም አይነት ጥፋት የለባትም። ይሄ ቃዱስ የሚባለው ምን ስሙ ራሱ ግራ የገባው ልጅ ነው። ግራ የሚያጋባን እዚህ ችግር ያለበት ትክክለኛ እሱ የመጨረሻ አስመሳይ። ገና እንዳየሁት ገና እንደመጣ የምሬ ነው ማለት ድራማውን ገና ከፍቼ አዲስ ብሎ እንደመጣ በቃ ገባኝ። ይሄ በቃ የድራማው ላይ ያለ አስመሳይ የሆነ ነገር ሊያጭበረበር የሚመጣ ሰው ነው። ፊቱ ራሱ ያስታውቃል። ከምሬ ነው። በቃ ገና አይኗን ሳይሆን የገባኝ ገና አይኗን ሳይሆን ድራማውን ለመጀመሪያ ጊዜ ነው እያየሁ ያለሁት። እኔ በጣም ረጅም ጊዜ ሆኖኛል ድራማውን ካቆምኩኝ። አይ ቲንክ 40ዎቹ ኦር 50 60 ብዙ ሄዱ ከተባልኩ እስከ 60 ነው። አይ ቲንክ እዛም ምደርስ አይመስለኝም። ወዲያው ነበር ያቋረጥኩት እኔ በወቅቱ በጣም ድራማ ስለበዛብኝ ማለት ነው።
እና ከዛ በኋላ ያለውን ነገር አላየሁም። እነዚህ ልጆች አልነበሩም፣ ጥበቃዎቹ አልተጨመሩም፣ እነ ገዜ እነ ለዛ ምናምን የሉም፣ ጭራሽ እዚህ ጋር የሉም። በቃ እና አሁን ላይ ልክ ሳየው እሱን በቃ ገባኝ። እና ይኸውላችሁ እንዳትሸወዱ፣ ይሄ ቃሊስ የሚባል እስስት አካላችሁ መልኳን ትቀያይራለች ትባላለች። እኔ ስትቀያየር አይቼ አላቅም፣ እውነት ለመናገር እስስት አይቻለሁ፣ መልኳ ሲቀያየር አይቼ አላቅም። እስስት መሰለኝ አይደለ መልክ የሚቀያየረው እና በቃ መልክ የሚቀያየር የሆነ ነገር ነው ይዞ እንዲህ በቀላሉ ደግሞ አይሸወድም። በቃ ገብቶታል። እቺ ዳጣ እሱን እንትን ለማድረግ ወይም ደግሞ የእሱን ጉዳይ ለማወጣጣት እንደሆነ ገብቶታል፣ በደንብ ተረድቷል። ለዛ ነው ሁለቱን አያይዞ አላኮ። ከዛ ዳጣና ኤቢ ይጣላሉ። ኤቢ ዳጣ የምትላትም ምንም ነገር አታምንም። ስለዚህ ቀጥታ ለሱ በር ይከፍታል ማለት ነው። ያው እሱ ለጥቅም ነው፣ ገንዘብ ለማግኘት ነው እየገባ ያለው እዛ መሀል ላይ፣ ሌላ ምንም ነገር የለውም። ያው አርጁን ነው ትክክለኛ አፍቃሪ። ስነ ስርዓቱ ራሱ ያስታውቃል። ትክክለኛ ሰው ያስታውቃል። ዝም ብላችሁ ስታዩት ራሱ ሁኔታውን ከሆነ ምናምን ስታዩ በጣም ያስታውቃል። እና ትክክለኛ አፍቃሪ እሱ ነው። እሷም ደግሞ ታፈቅረዋለች። ለእሱ በጣም ትክክለኛ የሆነ ስሜት አለው። አይታችኋላ፣ ሲሄድ ብድግ ትላለች፣ የሆነ ትደነባበራለች። ይሄ ምንድን ነው? በጣም ስለምታፈቅረው ነው። በቃ ኦልሬዲ ታፈቅረዋለች። እሷ ልቧ ውስጥ አለ። ቦታችኋል። እና ሁለቱ አንድ ላይ ይሆናሉ የሚል ሀሳብ አለኝ። ውሃ ደግሞ በትላንትናው ክፍል በጣም አዝናንታኛለች። የዛኔ በጣም በቃ ፈታ የምታደርገኝ ልጅ ነበረች። ከክፍል 1 ጀምሮ ሪቪው የማደርግበት ጊዜ ድምፁን አሞት ነው ያላለች። አባዬ ድምፅህን አሞ ነው፣ ድምፁን አሞት ነው፣ በቃ ምንም ማድረግ አይቻልም። ወይኔ ዳጣ እና እሷ በቃ የመጨረሻ ነበር የሚያዝናን። ያኔም እንትን ላይ ዳጣ በቃ ምሳሌ ላይ በቃ ይመቻት በጣም ነበር የምታዝናና። ምሳሌ ላይ ብቻ ሳይሆን እዚህ ላይም ዳጣ ላይ ራሱ በቃ በጣም ስታዝናናን የመጣች ነበረች። ውሃ ስትጨመር ደግሞ ውሃ ስትጨምር አሁን ሌላ ትርጉም ነው የሚሰጠው። አሁን እንዴት ነው እኔ አሁን ስለ ውሃ እንዴት ነው ማወራው? አሁን ስለ ውሃ ምንም ነገር ባወራ እናንተ ውሃ ነው የምታስቡት፣ ሌላ ነገር ነው የምታስቡት እንጂ ችኛዋን ልጅቷን ውሃ አይመስላችሁ ማለት ነገሩ ራሱ ግራ ይጋባል። የዛኔም እንደዚህ ግራ እየተጋባው ነበረ ሳወራ የነበረው። ብቻ እንኳንም አየሁት ብያለሁ። እውነት ለመናገር ዳጣ ተመችቶኝ ነበር ያየሁት። ማለት ብዙ ድራማዎች አይታችሁ ከሆነ ወደፊት ሲሄዱ በቃ እየደከሙ ታሪኩ እየተበለሻሸ ነው የሚቀረውና ወይም እየተላዘዘ ወይም እየተሟዘዘ እያሰለቸ ነው እየመጣ ያለው አብዛኛው ድራማና ዳጣን ግን ከረጅም ጊዜ በኋላ ሳየው ጭራሽ ተሻሽሎ ተለውጦ ብዙ ነገር ተጨምሮ ተውቦ አየሁትና ትችላላችሁ። የምር ቢግ ላቭ ኤንድ ቢግ ሪስፔክት ብለናል። ዳጣዎች እናንተ የሚጠበቀው በደንብ ላይክ ምናምን በደንብ ሰብስክራይብ አድርጉና ከዚህ በኋላ በቃ ዳጣ እንቀጣጥላለን። አይ ቲንክ በሳምንት 4 ነው መሰለኝ የሚለቀቀው፣ ወይ 3 ወይ 4 ነው የሚሆነው። እኛም ደግሞ እንመጣለን ማለት ነው። ተግባባን? ኮርስ እንመጣለን። ለማንኛውም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ሙሉ አልፋችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችሁ። ያለው ያው አጭር እንደሆነ አይኖ ይገባኛል። ምክንያቱም የመጀመሪያ ክፍል ስለሆነ ብዙ ማላወራ ጥሩ ነው። ራሴ ልጠብቃ እንዳልሳሳትና በኋላ መሳቂያ እንዳሉ ብዬ ይመቻችሁ። ፒስ። እኔ የምለው ሰዎች እነዚህ ሰዎች ናሏቸው ዞሮ እኛንም ናላችንን ሊያዞሩ ደረሱ። አንዳንዴ ደግሞ ታበዙታላችሁ። ተው እንጂ ረበለው። በነገራችን ላይ ነገሮች እንደዚህ ተወሳስቡባችሁ አያውቅም? አጋጥሟችሁ አያውቅም? በነገራችን ላይ እኔ አጋጥሞ እንደዚህ ሰላም ብዬው ምናምን አሁን ያገኘሁት ሰው ትንሽ ቆይቼ ተቀያይሮ በቃ ሌላ ሰው እንዴት ጤነኛ ነው አይደለም ብዬ እስክጠራጠር ድረስ እንደዚህ አጋጥሞኝ ያውቃል። ልክ በቃ ትንሿ ላይ ያየሁትን ነገር ማለት ነው፣ ወይም ትንሿ ድራማ ላይ ያየሁትን ነገር ማለት ነው። እሱ ብቻ ሳይሆን ይሄ አጋጣሚው ራሱ ልጆቹ ማጋጋላቸው ኢቭን በቃ እየጨለለች ነው እንትን እያለች ሹራብ ይዛ ምናምን እንደዚህ ምናምን ይሄ የሚለው ወሬው ራሱ ማለት በቃ ይሄ ልጅ እንደዚህ ሆኗል ምናምን ተብሎ ተነግሮኝ አፍታ እንኳን ሳይቆይ ልጁ ተመልሶ መጥቶ እንደዚህ አይነት ስሜት አንጸባርቆ ምናምን አግኝቻለሁ። ገረመኝ። ይሄንን ሳይ እንዴ ታውቁኝ ነበር እንዴ ብዬ ከኔ ነው እንዴ ድርሰቱን የወሰዳችሁት ከኔ ህይወት ታሪክ ነው እንዴ ብዬ ለልስል ለካ ያውቁኝ። እኔ እናንተን አውቃችሁ የለ እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን እናያለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን
ጀባ እምላችሁ ይሆናል። ሴቶቹ በትላንትናው ክፍል ጨልለው ሊያጨልሉ ነው ወንዶቹ። እንዴት በሉ እንዴት ማለት ጥሩ እላችኋለሁ እኔ ወንድማችሁ። እንዴ ታዲያ ወሬው እኮ የሚያምረው እንደዛ ነው። ቅመም ጣል ስታረጉበት እንደዛ አይደል እንደምታወሩ ሴቶች ናቸው በደንብ ምታ እሺ ከዛስ እኮ እሱን እኮ ነው የምልሽ እያላችሁ ምን እንደሆነ እንኳን እኮ ሳታውቁ እንደዚህ የምትሉ ሴቶች ያላችሁ ከድራማው ወደ ሴቶች ከዚህ ተመልሶ ድራማ ሴቶቹ ወንዶቹን በቃ ሊያጨልሉ ነው። ራሳቸውም ጨልሏል መሰለኝ። እኔ በጤንነት አይመስለኝም። እነ መግዴ እነ ትንሿ ምናምን ተያይዞ በቃ ጨልሏል ይመስለኛል። ትክክል አልነበሩም። ትናንትና አይታችኋል። የሚያወሩት ድብልቅልቅ ያለ ለራሳቸው ራሱ ሲያወሩ ማለት ብቻቸውን ሆኖ ሲያወሩ ባያችሁት አይ ለራሳቸው እንኳን ድብልቅልቅ ያለ ወሬ ነበር ሲያወሩ የነበሩት። ይህን ድብልቅልቅ ያለ ወሬ ደግሞ አስበውበት ወንዶቹ ጋር ሄደው ሲያወሩት አስቡት። እኔ ይሸሻል እኔ ልዑሌን በሆን ይሸሻል። ልዑሌ እንደውም ታግሱ ቁጭ አለ እንዴ ነችና የምሬ ነው። ዘንድሮማ ቁርጣችሁን የተነሳችሁት እኔ እኮ ለዚህ ነው ብቸኝነቴ ትሻለኛለች ነው። ለዚህ የነህ የለም የነ ብትለይ ሲጀመር እዚህ ነኝ ነው። ከዚህ ውጭ የትም አልሄድም። በአሁኑ ታይም እና ካፌ ነኝ የሚለኝ የለኝ። ዊኬንድ እዚህ ውሰደኝ የሚለኝ የለኝ። አያችሁ ብሬን ሴፍ እያደረኩ ነው። አንድ ሁለተኛ ስራዬ ላይ ታርጌት እያደረኩ ነው። ሶስተኛ የሚጨቃጨቀኝ የለም። ሰላም ነኝ ማለት ነው። ይህን የምትረዱት ማን እንደሆነ ልንገራችሁ። ወንዶች ናቸው ይህን የሚረዱ። ምክንያቱም አብዛኞቹ ሴቶች በጣም የምታስጨንቅ እውነቴን ነው በጣም የምታስጨንቅ የነ የት ወጣ የት ገባ ምንድነው ወዴት ነው ጥያቄያችሁ ያልቅ። ከመጣንስ በኋላ ሰላም ትሰጡናላችሁ? ኧረ ሰላም የለም። ከመጣንም በኋላ እኮ ሰላም አንሰጡ። ይህን ስትሉ እዚህ ወክ እናድርግ ተባብለን ሄድን አንዴ መከራችንን በልተን ተመልሰን እናቀር። ሌላ ሰው እንዳይመስላችሁ እንደ ወንዶች ከተብየዋ ትንሽ እስኪ መሽ እስኪ ወክ እናድርግ። ገርጂ አምራለች እና እስቲ ገርጂን ቃኘት እናድርጋት በማታ ተባብለን ወጣ። ሀገር ሰላም ነው ብለን ወጣ። ቀኑ ሙሉ ያው ቤት ነው እና በቃ እሺ ብዬ ወጣሁኝ። እስኪ ያቀበኝ ተከትዬ ወጣዋ። መከራዬን በላሁ። መከራዬን ተንገበገብኩላችሁ ጋር ሲሆንላችሁ አመቱን ሙሉ ለዚህኛው ፍጆታ ያላወጣሁት አውጥቼ ገባሁ ወደ ቤት። እንዴት በሉኝ። አንድ አሳ ቤት ሲታይ አሳ ግዛ ማታ በቃ ገዝተን ነበር። አሳ እዚህ ጋር ቺክን ቤት ስታይ ኧረ ይሄ ቺክናቸው እንዴት እንደሚጣፍጥ በእናትህ ቺክኑን ማን ጨምርበት። አሳው አሳ ራት ሆናል መክሰስ ነው። በዚያ አላለቀ ምግብ ምናምን በዚያ አላለቀ። ደግሞ ይሄ ተሄደ ጁሱ ምናምኑ ጋር ምናምን የሚጠጣው ጋርም ተዞረ። ከበላም በኋላ ደግሞ ሌሊት እንደው ትንሽ ተነስተን ኬክ ምናምን በንቀባምስ ጥሩ ነው ሲባል ሰማሁ። ዶክተሮቹ ዞሮባቸዋል መሰለኝ በሌሊት 6 ሰዓት ኬክ ጠጡ ብሉ ምናምን ይላሉ። ያው እሷም ዶክተር ስለሆነች ብዬ ነው ያው የጤና ባለሙያ ስለሆነች ብዬ ነው። ይሄ ሁሉ ተቀደ። በዚህ አላበቃም። ዞር ስትል አንድ እንዲህ የቆመችና እንዲህ ያለች አሻንጉሊት ላይ ሱሪ ነው ቀሚስ ነው ያየችው። ብቻ አየች። አልጠየቅም ተባለ። ወይኔ አስቡት እንግዲህ ሴቶች ልብስ ጠይቀው ሲከራከሩ ምን ያህል ሰዓት እንዳለው፣ ከዛ ደግሞ ልብስ መረጣ ምን ያህል ሰዓት እንዳለው። በጣም ተጨነቁ። ቆሜ ተንቀጠቀጡ። ግራ ገባው። ወደዚህ ተቆለጠ። ሴትዮዋ እግዜር ይስጣት። እዛ የሻጯ ጓደኛ ትልቅ ሴት ነችና አይ ቲንክ የልጅቷን እናት እየጠበቀች ነው። የልጅቷ እናት ለዚችኛዋ እናት ጓደኛ ናቸው እና እሷን እየጠበቀች ቁጭ ብላለች ነው። ገባት። ወይኔ ልጄ እኔ ልንገብገበል ብላ ወንበር ሰጠች። በቃ በጣም ገባ። ተረዳች። እንደዚህ የሚረዳችሁ ሰው ይስጣችሁ። የምሬን ነው እንዴ። አሳሬን በልቼ አሳር መብላት ጥሩ ነው። አመትም አልበላውን አውጥቼ ነው። ታዲያ ጋይስ ብቸኝነት ይኸው ወደ ስቱዲዮ ተመልሼ ቁጭ እዚች ውላል እዚች ወክ አደርጋለሁ። ከዚች እንዲች ተሽከርክሬ ይወጣል እና አሰብኩት። እኔ አሁን የእህቴን አይነት ፍቅረኛ ቤት አሰብኩት።
እቺ ሴትዮ እንዴ ልብሴን ሁላ ወስዳ ካልበላች የምትጠቅመ ይመስለኛል። እኔ እንዴ ራራራራራራ ጉድ እኮ ነው። ለማንኛውም ላስቃችሁ ፈተና አድርጋችሁ ብዬ ነው። ሁሌ ድራማ ሲነገር ሁሌ ስለ ድራማ ሰወራችሁ እንዳይሰለቻችሁ ብዬ ነው። አንዳንዴ እንደዚህ ላጣፍጥላችሁ ብዬ ነው። መኩ፣ መካሻ፣ መኪ፣ መኪያ፣ መኩነት፣ መክነት፣ መኮንንነት ጨምሩ እና ያለ ከፈለጋችሁ ኮሜንት ላይ ኧረ ይመቸው ይመች። አንተ የምር ይመች። በቃ እንደው የሚያስፈልገን ሰዓት ላይ በሚያስፈልገን ጊዜ የሚያስፈልገን ጣዕም ተጨመረልን። ይሄ ተመችቶኛል። የምር መኩ ተመችቶኛል። ሶፍት እየሰጠ መኩ አልቅስ። ኧረ ሴቶች እንደዚህ የሚረዳችሁ ወንድ አለ ጋይስ? የምሬ ነው። ስም ሲያወጣላችሁ እስከነ ስም አወጣጡ በቃ ተረድቶ መኩ መካሻ ብሏል። ከዛ በኋላ ስታለቅሱ አታልቅሽ ምናምን ውይ ውይ እያለ እንትን ብሎ ምንድነው አባ ብሎ ለቅሷችሁን አያስጨምርባችሁ ወይም አያብስባችሁም። ሕፃን ልጅ እያለቀሰ ስተባብሉት ይብስበታል አይደለ ለቅሶ። እንደዛ ከሆናችሁ ሴቶች እና ይሄ ነገር ስለገባው በቃ አልቅሽ እያለ ሶፍት አልቅሽ እያለ ሶፍት ያቀጥል አልቅሽ ሶፍት። ጭራሽ ሰው ኪስ ያለው ብር ሊያልቅ ነው ይላል፣ እሱ ኪስ ያለው ሶፍት ሊያልቅ ነው። ሞቼ ሪመች እኔ ለአንተ ቃላት አጣሁት። ኧረ በለው። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች የማን ናችሁ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ትንሿ በቃ ሌላ ሌቭል ላይ ያለ እውነት በጣም ተመችቶኛል። መግቢያ ላይ እንደውም ያወሯችሁ በቃ በጣም በደስታ በጣም ይሄ ምንድነው የሚባለው ጋይስ ፈታ ያደረገኝ እንትን ነበር። ከዛውም በጣም ደብሮኝ በቃ በጣም ስራ ላይ ነበር የዋልኩት ዛሬ። ትናንት ቶሎ አልተኛውም። ከዛ ጠዋት ደግሞ በጠዋት ነው የተነሳሁት። አይ ቲንክ 11 ኦር ከሩብ ምናምን ነበር የተኛሁት ከንጋቱ ማለት ነው። ተመልሼ የተነሳሁት 2 ሰዓት ነው። ከዛ በኋላ ቀኑ ሙሉ ነው ስራ ላይ ያልኩትና ከዛ ልክ ትንሿን ሳይ አሁን መኪን ሳይ መካሻን ሳይ ተካስኩላችሁ ልቅቅ አርጎኝ ድካሙ ምናምን ፈታ ብዬ ማለት ነው። ምን ብዬ ልንገራችሁ ጋይስ? ይሄው አሁን ከሌሊቱ 6 ሰዓት ነው። እንቅልፍ የለም ምን የለም ስራ ላይ። አቤት መካሻ አገኘኋችሁ ሴቶች። ለእናንተ እንዲህ አይነት ወንድ ነው የሚያስፈልጋችሁ፣ ዛቅ የሚያደርጋችሁ ማለት ነው። ኧረ የትላንትናው ክፍል እኮ ወንዶቹ ላይ ብቻ አይደለም ሴቶቹ ላይም እንዴ። አቤላም እኮ ተሰቃይቶ ነበር አይደለ እንዴ በትላንትናው ክፍል። ለነገሩ እኮ በትላንትናው ክፍል ያልተሰቃየ ማን አለ? ሁሉም ሲሰቃይ ነበረ። ኧረ አያልቅባችሁም የምር እናንተ። የምር ተመችቶ የነበረ። በዚህ ላይ ቹቻ ቢኖር ኖሮ በቃ ቹቻና ሀሩ ቢኖሩ ኖሮ የምር በጣም በጉጉት ነበረ የምናየው በጉጉት ከምር እኔ ብያችኋለሁ። ከዚህ በፊት ትንሿ ተከታታይ ድራማ በቃ ድብርት ላይ ሆናችሁ ካያችሁ ዘና ብላችሁ ነው የምትወጡት። በጣም የሚመችኝ ድራማ ነው ለመዝናናት ማለት ነው። እና ወድጄው ነበረ የትላንትናውን ክፍል እና ተመችቶኝም ነበር ያየሁት። እና ትላንትና ደግሞ ስቅይት ታረገ። በዚህ በኩል ይሄኛው ያሰቃያል፣ በዛ በኩል ሴቷ ወንዱን ታሰቃያለች። ባይተወይ ከዚህ በፊት ተናገር ይሁን አላውቅም። እኔ ሙጭጭ የምትልብኝ አሉት። ሙጭጭ የምትልብኝ ማለት ምን ማለት ነው ጋይስ? ይሄ ሙጫ ታውቃላችሁ አይደለም? ሙጫ እንዲህ ስታያይዙት ወይም ደግሞ በእጃችሁ እንዲህ ስትይዙት እንዲህ ስታላቅቁ ከዚህ ጋርና ከዚህ ጋር ያለው በመሃል ላይ ይሄ ምንድነው የሚጣበቀው ነገር እንዲህ እያለ አብሮ ከዚህ ጋር ሳይላቀቅ ይሰፋል አይደለ? እጃችሁ ጣታችሁ እንዲህ እያደረጋችሁ ስትሄዱ እንደተጣበቀ እጃችሁ እንዲህ ይዘረጋል። ከዛ በኋላ ከሆነ ጊዜ በኋላ ነው የሚላቀቀው። ከሆነ ጊዜ በኋላ ማለት እጃችሁ በደንብ ሰፋ ሲል ነው የሚለቀው። የመጣበቅ ባህሪ ማለት በጣም ሙጫ ሴቶች እንዴት እንደሚደብሩ የምሬ ነው። እንደዛ አይደረግም። ይሄ ለሰው ልጅ ኮንፈርት መስጠት አለባችሁ ብዬ አስባለሁ። አንድ እንትን ነበረች ጓደኛ ነበረች እና አይ ቲንክ ጭዌዋ ወይም ደግሞ ጭወቷ ነፃነቷ በጣም ደስ ይለኛል። ነፃነት ያለው ሰው ይመቸኛል፣ አልዋሻችሁም። በቃ በነፃነት የሚፈልገውን የሚጠይቅ በነፃነት ማድረግ የሚፈልገውን እንደዚህ ማድረግ እፈልጋለሁ የሚል
እንደዚህ መሆን እፈልጋለሁ። ነፃ የሆነ ሰው ይመቸኛል። ግን ነፃነት ላይ ደግሞ ሙጫ ሲጨምር በጣም ያስጠላል። እና በጣም ነፃነት አላት፣ ትመቸናለች ምናምን እንትን ጭንቅ የለባትም። በቃ በግልጽ ነው የምታወራው ነገር እንደዚህ ምናምን እንደ ሌላ ሴቶች ትተ ምናምን የለም። ስትበላ ከኛ እኩል ነው። በቃ ተጋፍታ ነው ምትበላ፣ ጣጣ የለባትም። እና ምን ተፈጠረ መሰላችሁ? ማስጨነቅ ጀመረች የሆነ ጊዜ ላይ እኔ እሽኮኮ መጣ። ይሄ በእጅ እሽኮኮ በዚህ ጋር ሲሄዱ በዚህ ጋር እጅ ምናምን አስገብቶ እሽኮኮ ረበስ እንዲህ ጨንቃል እንዲ ረበስ ይጨንቃል። ብቻ የሆነ በቃ ሰማይ ዝቅ ያለብኝ ነው የምስል እንዲህ እና እንደዛ በጣም የምታስጨንቁ ሴቶች ተው። የምር እኛ ነፃነታችን እንፈልጋለን እንዴ። እኔ ገና በደንብ ሆናችሁ እና ልጁንም እነዚህ አስጨነቀችው። በቃ በሄደችበት ሹሹ ወሸሽ ጥሩ ነው። በቃ እግሪያዎች ጥሩ ነው። አንዳንዴ ማምለጥ ጥሩ ነው። አምልጡ። በተለይ ደግሞ በጣም ከሚያስጨንቋችሁ ሰዎች አምልጡ። የምሬን ነው። ባይ ዘ ዌይ ሴት ልጅ እንትን መሆን አለባት ብዬ አስባለሁ። ባላንስ የሆነች ሴት መሆን አለባት ብዬ አስባለሁ። አንደኛ ጠንካራ፣ በጣም ሰራተኛ፣ ታታሪ ገብቷችኋል። ሲደክማችሁ የምታግዛችሁ፣ ከዛ ነፃነት ያላት በቃ ማለት የምትፈልገው ነገር በነፃነት የምትናገር በጣም ነው የሚመቹኝ። በነፃነት የሚያወሩ በነፃነት የሚናገሩ ሰዎች በጣም ይመቹኛል። ለምን ነው ታውቃላችሁ? የሚፈልጉትን ነገር ታውቃላችሁ። ሲጀመር የሚፈልጉትን ነገር ከአንዳንድ መናገር ይችላል። ምንም ወደኋላ መሸሸግ ምናምን የለም። በጣም ይመቹኛል እንደዚህ አይነት ሰው። ከዛ በኋላ ደግሞ ያለው ነገር ይሄ ሙጫ ባይሆኑ በጣም ደስ ይላል። ለሰው ልጅ ኮንፈርት መስጠት ባለባችሁ ታይም ኮንፈርት መስጠት። ከዛ ደግሞ ያው እንትኑ ሙጫውን ባለበት ታይም ሙጫውን ታይም ሁሉም ጊዜ አለው። ገብቷቸዋል። ታይም መላችሁ ጊዜ አለው ሁሉም እንጂ 24 ሰዓት ሙጫ ከሆናችሁ እኛ ቤት እንፈናፈን መፈናፈኛ ልታሳጭ ነው እንዴ? እና እንደዛ የሆናችሁ ሰዎች ስማርት ናቸው። የምሬ ነው። ከዚህ በፊት በእንትን ላይ ካያ ድራማ ላይ ትርሲትን አንስቼላችኋለሁ። ኖ ትርሲት ልዕልትን አንስቼላችኋለሁ። ጠበቃዋ በጣም ስማርት የሆነች ሰው ነች ብያቸዋለሁ። አንደኛ በስራዋ በጣም ጠንካራ፣ ወደኋላ ማትል የማትፈራ፣ በቃ በስራዋ ምንም ድርድር የሌላት ልጅ ነች። ሁለተኛ ደግሞ የምትፈልገውን ነገር ታውቃለች። የምትፈልገውን ነገር ካወቀች ደግሞ የምትፈልገውን ነገር ቀጥታ ፊት ለፊት ሄዳ ነው የምታደርግ፣ ወይም ደግሞ የራሷ ለማድረግ ቀጥታ ነው የምትሄዱ። ግራም የለም ወደዚህም የለም ብያቸዋለሁ። እና ብሩኬን እንዴት እንትን ስትለው እንደነበረ አይታችኋል። በቃ ብሩኬን ፈልገዋለች ማለት ወደዋለች ኦልሬዲ። እሱን ለማግኘት ከእሷ የሚጠበቀውን ነገር ስታደርግ ነበረ። ጉድለቶቹን እየሞላች መጣች። ከዛ በኋላ ሞላች አገኛችሁኝ አይደለም። ስማርት ሁኑ እያልኳችሁ ነው። ለነገሩ የዘንድሮ ሰው አብዛኛው ጥገኛ ነው። ስማርትነትን ሳይሆን ጥገኛ፣ ይሄ አይምሮን በጥገኝነት ሞልቶታል።